የኢራንን ፖለቲካ ለ40 ዓመታት የነገሱበትና የተቆናጠጡት ሰዎች አንድ በአንድ እየተገደሉ አልቀዋል። በጣት የሚቆጠሩ ናቸው የቀሩት። አዲስ አያቶላ ተመርጧል። ታይተው ግን አያውቁም። ኢራንን እየመራት ያለው ማን ነው? ስውሩ ሰው ኢራንን እየመሩ በዚህ ጦርነት ዘልቀዋል። አሁን ወደ አደባባይ ብቅ ማለት ጀምረዋል። እኚህ የኢራን ስውር መሪ ዛሬ እንገልጣቸዋለን። የምትከታተሉት የቅዳሜ ገበያ የዩቲዩብ ቻናላችንን ነው። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች ወዲያው እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ። አሜሪካና እስራኤል በኢራን ዘመቻ ሲጀምሩ የመጀመሪያ ኢላማዎቻቸው የኒኩሌር ጣቢያዎች፣ የሚሳኤል ጣቢያዎች ወይንም ደግሞ የኢራን ቁልፍ ወታደራዊ ታርጌቶች አልነበሩም። የመጀመሪያ ኢላማቸው አያቶላውና መሪዎቻቸው ናቸው። ኔታንያሁና ትራምፕ በሰሩት ስሌት መሰረት ኢራን ዋና ዋና መሪዎቿ ከተገደሉ በአጭር ጊዜ እጅ ትሰጣለች የሚል ነበር። ያ ግን እስካሁን አልሆነም። 3 ሳምንታት በላይ ዘልቋል። ገና ለቀጣይ ሳምንታት የሚዘልቅ ወራት፣ ዓመታት እያለ ሊሄድም የሚችል ጦርነት እንደሆነ በግልጽ እያየን ነው። በአሁን ሰዓት ለ40 ዓመታት በኢራን ፖለቲካ ከነገሱት አያቶላ አሊ ካሜኒ ጋር በርካታ ትልልቅ የኢራን ጉምቱ ባለስልጣናት አብረው ተገለዋል። ከዛም በኋላ አደኑ አላቋረጠም። በተከታታይ መሪዎች በኢራን እየወደቁ እየተሰዉ፣ ኢራን ግን እየተከላከለች አስደናቂ ጥቃቶችንም እየፈጸመች እስካሁን አለች። የዓለምን ነዳጅ የምታንቀሳቅሰው በአሁን ሰዓት ኢራን ሆናለች። ዋጋ የምትተምነው ኢራን ናት። እንዳሰበችው $200 መቼ ይገባል የሚለው ካልሆነ በስተቀር ኢራን የነዳጅን ዋጋ፣ የተፈጥሮ ጋዝን ዋጋ፣ የማዳበሪያን ዋጋ የምትተምነው ሀገር ሆናለች። ይህ ደግሞ በዓለም ዙሪያ የዓለምን ኢኮኖሚ በጫናዋ ስር እንድታሳድር አድርጎላታል። ይህን ሁሉ የቻለችው ኢራን መሪዎቿ እየሞቱ፣ መሪዎች ስለተተኩ፣ አዳዲስ ሰማዕታት ስለመጡ ነው። አንድ ነገር ግን ልብ ማለት የሚያስፈልግ ይመስለኛል። በኢራን ጉዳይ ላይ ብዙ ጊዜ በኢራን ፖለቲካ ውስጥ ፊት ለፊት የሚታዩት፣ ንግግር የሚያደርጉት፣ ከጋዜጠኞች ጋር የሚገናኙትና የተለያዩ ሀገራት ልዑካንን በዓለም አቀፍ ደረጃ እየተዘዋወሩ የሚያናግሩት ሰዎች ዋነኛ የፖለቲካ መሪዎቹ አይደሉም። ዋነኛ የኢራን ፖለቲካዊና ወታደራዊ መሪዎች ከመጋረጃው ጀርባ ያሉት ናቸው። አሁን አንድ ሰው ከመጋረጃ ጀርባ የኢራንን ወታደራዊና ፖለቲካዊ ኃይል ሲያንቀሳቅሱ ከርመዋል። ሁሉም እየተሰዉ በመምጣታቸው ግን ወደ ፊት ለፊት መምጫ ጊዜያቸው ቀርቧል። እኚህ ሰው ማን ናቸው? የአያቶላ ልጅ አያቶላ ሆኖ ነግሷል። ሙጅተባ ካሚኒ ስልጣን የያዝ እንጂ እስካሁን አልታየም። የኢራን አብዮት ሲፈነዳ በ1979 ላይ የ10 ዓመት ልጅ የነበረው ሙጅተባ ካሚኒ ከአባቱ ስር አድጎ 56 ዓመት ዕድሜ ላይ ደርሶ በአባቱ ተተክቶ አያቶላ ሆኖ ተሹሟል። ሙጅተባ ካሚኒ በአባቱ ግርዛሬ ይተካ እንጂ ከሞት የተረፈው ለጥቂት ነው። ወጣ እንዳለ ነው በአባቱ ላይ ጥቃት የተፈጸመው። በጥቃቱ የእርሱ ሚስትና ልጆችም ተገድለዋል። እርሱም ክፉኛ ቆስሏል። ሞቷልም የሚሉ አሉ። አለም የለም ብሎ ለመናገር ግን በድፍረት አያስችልም። ምክንያቱም ሙጅተባ ካሚኒ አንድም ቀን በኢራን ቴሌቪዥኖች ታይቶ አያውቅም። ከተሾመ በኋላ ፎቶግራፉም አልወጣም። አባቱ ከሞቱ ከ10 ቀን በኋላ ስልጣኑን ይቆናጠጥ እንጂ ሙጅተባ ካሚኒን ማንም አላየውም። በ20 ቀናት ውስጥ 2 ጊዜ ብቻ ነው መግለጫ ወጣ ተብሎ የተነበበው። እናም ፊት ለፊት የሌለ፣ ለህዝቡ ይቅር ለፖለቲከኞቹ እንኳን የማይታይ መሪ ሀገር ሊያስተዳድር አይችልም። ያውም እንደ ኢራን ያለ በጦርነት ውስጥ ያለ በከፍተኛ ጥብቅ ወታደራዊ ዲሲፕሊን በሚመራ ሀገር ላይ። እናም ሙጅተባ ካሚኒ ስልጣን ይዘዋል ብሎ መናገር የዋህነት ነው። አስተዳደጉና በተለይም ባለፉት 20 ዓመታት የአባቱ ቀኝ እጅ፣ አድራጊ ፈጣሪ፣ ከአባቱ ጎን የማይለይ ወታደራዊም ፖለቲካዊ መሪዎችንም ያወቀና በዛም ዙሪያ ልምድ እየቀሰመ የመጣ ቢባልለትም ሙጅተባ ካሚኒ በአካል አለመታየቱ፣ አለመዳሰሱ፣ አለመጨበጡ ለኢራን ወታደራዊ መሪዎች ትርጉም የሌለው ነው። እናም ኢራንን እሱ እያዘዛት አይደለም። ፖለቲከኞቹንም ወታደሮቹንም መምራት አይችልም። ምናልባት ሙጅተባ ካሚኒ በአሁን ሰዓት ከሞት ጋር እየታገለ ያለ፣ ምናልባትም የሕይወትና የሞት ትንቅንቅ ውስጥ ያለ ሰው ነው። ስለዚህ ሙጅተባ ካሚኒን የኢራን መሪ ከሚለው ሐሳብ እናውጣው። ብዙዎች የኢራንን መንግሥት አሁን ከጀርባ እየመሩት ነው ብለው የሚያስቡት መሐመድ በሺር ጋሊባፍን ነው። አሜሪካም ፕሬዝዳንት ቢሆኑ ወይንም ደግሞ የኢራን አዲሱ አስተዳደር ቁልፍ ሰው ቢሆኑ ብለው የሚመኟቸው ሰው ናቸው። መሐመድ
በሽር ጋሊባፍ ግን ይመኟቸው እንጂ ቀላል ሰው አይደሉም። አሁን አፈጉባኤ ናቸው። 6 ዓመት ሆኗቸዋል የኢራን ምክር ቤት አፈጉባኤ ከሆኑ። ከዚህ በፊት በቴሄራን ከንቲባነት 12 ዓመት አገልግለዋል። የአያቶላው አማካሪ በመሆን ሰርተዋል። የኢራን የፖሊስ ኮሚሽን ኃላፊ ሆነው 5 ዓመት ሰርተዋል። የኢራን አብዮታዊ ወታደራዊ ዘቡን የአየር ኃይል ለ3 ዓመት መርተዋል። በነገራችን ላይ መሐመድ በሽር ጋሊባፍ ከ1980 ጀምሮ ወታደር ሆነው ያገለገሉ የአየር ኃይልና የሲቪል አውሮፕላን አብራሪ የነበሩ በኢራን ወታደራዊ ኃይል ውስጥ ጥርሳቸውን የነቀሉ ሰው ናቸው። እንደውም አንዳንዶች በከባባድ የኢራን ወታደራዊ ዘመቻዎችና በሕዝብ ላይ በተደረጉ የግፍ ተግባራት እጃቸው ያለበት ነው፣ እንዴትና አሜሪካ መረጧቸው ሲሉ ነበረ። ግን አሁን አሜሪካውያኑ በሕይወት እንዲኖሩ ከመረጧቸው ሰዎች አንዱ መሐመድ በሽር ጋሊባፍ ናቸው። እሳቸው የኢራንን መንግሥት እያሾሩ ነው ብለው በርካቶች ያምናሉ። እውነታው ግን እንደዛ አይደለም። ምክንያቱም ሰውየው ከወታደራዊና ከፖለቲካዊ ጉዳዮች ገሸሽ ከተደረጉ ዓመታት ተቆጥረዋል። በስም አሁን ያሉት የኢራን መሪ ፕሬዝዳንቱ መሱድ ፔዚሽኪያን ናቸው። እኚህ የእውቀትና የምርምር ሰው ፕሬዝዳንት ይሁኑ እንጂ ኢራንን ማስተዳደር የሚችሉበት ደረጃ ላይ አይደለም ያሉት። ምክንያቱም አሁን ኢራን እየተዳደረች ያለችው ከሞላ ጎደል በወታደራዊ ኮማንድ እዝ ስር ነው። መሱድ ፔዚሽኪያን ቀድሞውንም ለስላሳና ብዙም ከወታደራዊ አመራሮቹ ጋር ቅርበት የሌላቸው ሰው ስለሆኑ አሁን ኢራን ያለችበትን ቁመና የሚከታተሉና የሚመሩ ሰው አይደሉም ብለው በርካቶች ያነሳሉ። እናም አሁን ኢራንን ማን እየመራ ነው? በኢራን ፖለቲካ፣ ኢኮኖሚ፣ ማህበራዊና ወታደራዊ ጉዳዮች ውስጥ ቁልፍ ስልጣን ያለው የእስላማዊ አብዮታዊ ዘቡ መሆኑን ይታወቃል። የእስላማዊ አብዮታዊ ዘቡ እንዴት ይሰራል፣ እንዴት ሀገሪቱን ያስተዳድራል የሚለውን ጉዳይ ከዚህ ቀደም የሰራነው ስውሩ አያቶላህ የሚለው ቪዲዮ ስላለ እሱን መመልከት ትችላላችሁ። የኢራን ስልጣን እዚህ አካባቢ የተሰባሰበ ነው። ነገር ግን በርካቶቹ ተገለዋል። ባለፉት ዓመታት ብቻ እስራኤላውያን እያደኑ የአይአርጂሲን ኃላፊዎች ሲለቅሙ ነበረ። ሁሴን ሳላሚን ከዓመታት በፊት የገደሉት እስራኤላውያን ከአያቶላህ አሊ ካሚኒ ጋር ደግሞ መሐሙድ ፓክፖርን ገለዋል። የእስላማዊ አብዮታዊ ዘቡ ኃላፊ ነበሩ እኚህ ጄኔራል። እናም የእስላማዊ አብዮታዊ ዘቡ አሁን አንድ ሰው ሾሟል። እኚህ ሰው ደግሞ ጦርነቱን እየመሩ ያሉ፣ ኢራንን እያሾሩ ያሉ፣ ለበርካታ ዓመታት ከጀርባ የሰሩ፣ ከቅርብ ዓመታት ወዲህ ወደ ፊት ገጽ የመጡት ኢራናዊ ወታደርና ፖለቲከኛ ናቸው። አህመድ ቫሂዲ ይባላሉ። ጄኔራል ናቸው። የኢራን እስላማዊ አብዮታዊ መሪ መሐመድ ፓክፖር ከአያቶላህ አሊ ካሚኒ ጋር እንደተገደሉ ከ2 ቀን በኋላ የእስላማዊ አብዮታዊ ዘቡ አዲስ ኃላፊ እንዲሾምለት ሆነ። እኚህ ሰው ያለ ፕሬዝዳንት መሱድ ፔዚሽኪያን ፍቃድ ነው የተሾሙት፣ ጄኔራል አህመድ ቫሂዲ። በእርግጥ ለ1 ዓመት የጦር ኃይሉን በምክትልነት አገልግለዋል። ከዛ በፊትም በበርካታ ኃላፊነቶች ላይ ሰርተዋል። የሀገር ውስጥ ሚኒስትር ነበሩ። የመከላከያ ሚኒስትርም ሆነው አገልግለዋል። የአያቶላው አማካሪ አባል ናቸው። አሜሪካ ከ1980ዎቹ ጀምሮ በአሸባሪነት የምትፈልጋቸው የምትጠረጥራቸው ሰው ናቸው። የአውሮፓ ህብረትም አሸባሪ ብሎ በቀጥታ ፈርጇቸዋል። እኚህ ሰው እንደዚህ የተጠመዱበትና አሁን ኢራንን ለማሽከርከር የበቁበት የኋላ ታሪካቸው ሚስጥር ምን ይመስላል የሚለውን እናንሳ። እስራኤል እያደነች እንደገደለቻቸውና አሁን ጥቂት እንደቀሩት የኢራን ባለስልጣናት ሁሉ አህመድ ቫሂዲም የኢራን ጦርን የተቀላቀሉት በልጅነታቸው ነው። በ1980ዎቹ የኢራንና የኢራቅን ረጅም ጦርነት ተዋግተዋል። በወታደራዊ ማንነታቸውም የታወቁት የዛኔ ነው። የኢራንና የኢራቅ ጦርነት ሊጠናቀቅ 1 ዓመት ሲቀረው በ1988 ወደ ቁዱስ ገቡ። ቅዱስ ኃይልንም ያደራጁት እሳቸው ናቸው። የኢራን እስላማዊ አብዮታዊ ዘብ ዋነኛ ክንፍ እየተባለ የሚጠቀሰው እንግዲህ ቅዱስ ነው። የቅዱስ ብርጌድ ወይም የቅዱስ ኃይል የሚባለው ክፍል ቀጥታ ጦርነትን የሚዋጋ ብቻ አይደለም። በርካታ የእጅ አዙር ጦርነቶችን፣ የፕሮፓጋንዳ ዘመቻዎችን፣ ስለላዎችን የሚያከናውን የእስላማዊ አብዮታዊ ዘቡ ቁልፍ ክፍል ነው። ይህንን ያደራጁት አህመድ ቫሂዲ ናቸው። ቅዱስ ሲደራጅ ሰውየው የተሰጣቸው ተልዕኮ ይህ ነበረ። የኢራንን እስላማዊ አብዮት በመላው ዓለም ማስተዋወቅ፣ የኢራንን እስላማዊ አብዮት በአጎራባች የአረብ ሀገራት ላይ ማግነንና ተመሳሳይ አብዮቶች በሌሎች ሀገራት እንዲከናወኑ ማድረግ፣ እስራኤልን ያነጣጠሩ ዘመቻዎችን መፈጸም፣ በዓለም ዙሪያ ለኢራን ግብዓት የሚሆኑ ወታደራዊና ኢኮኖሚያዊ መረጃዎችን መቃረምና የኢራንን ኃያልነት
መገንባት ኃላፊነቱ ነው። እናም መሐመድ ቫሂዲ ቁዱስን ካደራጁ በኋላ ይህ ኃይል በእስላማዊ አብዮታዊ ዘብ ውስጥ ቁልፍ ተቋም ሆነ። በዓለም አቀፍ ደረጃ የሚንቀሳቀስ ነው። ከኢራቅ ተነሳ፣ ሶሪያን፣ ኩዌትን፣ ባህሬንን፣ ሳውዲ አረቢያን እያለ ሙሉ የአረብና የሙስሊም ሀገራትን አዳረሰ። የቁዱስ ሰዎች በኢራን ኤምባሲዎች ተሰገሰጉ። በተለያዩ መንግሥታዊ ያልሆኑ ተቋሞች ውስጥ ተሰማሩ። በተለያዩ ሀገራት ነጋዴዎች፣ ነዋሪዎች፣ ስደተኞች፣ የዩኒቨርሲቲ ተማሪዎች እየመሰሉ የቁዱስ ኃይሎች በየሀገራቱ ተሰማርተው ለኢራን ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ መረጃዎችን ይሰበስባሉ። በየሀገራቱ ደግሞ መንግስታቱን የሚቃወሙና በተለይ በሙስሊም ሀገራቱ እስላማዊ አብዮት ለማንቀሳቀስ ለሚጥሩ ድጋፍ ማድረጋቸውን ቀጠሉ። በዚህ ሂደታቸው እነ ሄዝቦላን፣ እነ ሐማስን፣ የሙስሊም ወንድማማቾችን፣ እነ ሁቲን የመሳሰሉ ታጣቂዎችን ማግኘት ቻሉ። በየሀገራቱ የሺያ ሙስሊሞችን እያደራጁና እያጠነከሩ በሀገሮቻቸው ላይ እንዲነሱ መገፋፋት ጀመሩ። ይህ የቁዱስ ኃይል የአረቡ ዓለም ክፉኛ የሚጠላው አሜሪካና አውሮፓ እንዲሁም ደግሞ እስራኤል በአሸባሪነት የፈረጁትና መሪዎቹንና ታጣቂዎቹን እያደኑ የሚገድሉት ኃይል ሆነ። የኢራንም የጥንካሬ ምንጭ ተደርጎ አህመድ ቫሂዲን በኢራን ወታደራዊ ሥልጣን ውስጥ በአጭር ጊዜ የቁንጮቹ ደረጃ ውስጥ ቀላቀላቸው። አህመድ ቫሂዲ በተለይም ፕሬዝዳንት አህመዲን ነጃድ ሥልጣን ሲይዙ የመከላከያ ሚኒስትር መሆናቸው ወታደራዊ ኃይሉ ወደ ፖለቲካውም ጠቅልሎ መግባቱን አበሰረ። የተሰጣቸውም ዓላማ በእርግጥ ይህ ነበር። በአያቶላው አህመድ ቫሂዲ አንድ ተልዕኮ ተሰጥቷቸው ነበረ። የኢራንን አብዮታዊ ዘብ አባላት ወታደሮችን እየመለመሉ እያሰለጠኑ ወደ ፖለቲካው መስክ መቀላቀል። የኢራን ፖለቲካ ከወታደራዊና ከሃይማኖታዊ ኃይሉ እንዳይወጣ፣ አዳዲስ አፈንጋጭ ፕሬዝዳንቶች በሕዝብ እንዳይመረጡ አህመድ ቫሂዲ ኃላፊነቱን ወሰዱ። እሳቸውም ቀድመው ገብተው መከላከያ ሚኒስትርና የሀገር ውስጥ ሚኒስትር ሆነው አገለገሉ። ከዛም ዳግም ወደ ወታደራዊ ኃይል ተመልሰው የእስላማዊ አብዮታዊ ዘቡን ማጠናከር ቀጠሉ። ይህ የኢራን እስላማዊ አብዮታዊ ዘብ በኢራን ወታደራዊ፣ የደህንነት፣ የፖለቲካ፣ የኢኮኖሚና የሃይማኖት ጉዳዮች ውስጥ ቁልፍ የሆነ የሀገሪቱ አንቀሳቃሽና የጀርባ አጥንት ነው። ይህንን የሚመራ ሰው ከፍተኛውን ሥልጣን የያዘ ሰው ነው ማለት ነው። በኢራን ውስጥ ለረጅም ዓመታት ይህንን ሥልጣን በርካታ ጀነራሎች ተፈራርቀውበታል። ቢሆንም ግን እያንዳንዱ ጀነራል ተጠሪነቱም ሆነ ታዛዥነቱ ቀጥታ ለአያቶላው ነበር። አሁን አዲሱ አያቶላ በቦታቸው የሉም። ሕዝብም ፖለቲከኞችም አይተዋቸው አያውቁም። ስለዚህ በቀጥታ የሥልጣን ማማው የእስላማዊ አብዮታዊ ዘቡ ኃላፊ ላይ ጀነራል አህመድ ቫሂዲ ላይ ወድቋል ማለት ነው። እኚህ ሰው የኢራኑን ጦርነት እየመሩ ሁሉንም ጀነራሎች እያዘዙ የፖለቲካ ኃይሉ የሚያገኘውን መረጃና ዕውቀት እየወሰኑ ኢራንን እያሽከረከሩ ነው። አሜሪካና እስራኤል የተለያዩ ሰዎች ሥልጣን ላይ ያሉ ብለው ሲያማትሩ ቆይተዋል። አሁን ግን እውነታው ቁልጭ ብሎ መውጣት ጀምሯል። ኢራንን የሚያንቀሳቅሷት አህመድ ቫሂዲ ናቸው። በፖለቲካም በወታደራዊውም ልምድ ያካበቱ፣ ረጅም ጊዜ የኢራንን አስፈሪውንና ጠንካራውን ወታደራዊ ክንፍ ያደራጁና የመሩ፣ አሁን መጋረጃው እየተገለጠ ወደ ኢራን ፖለቲካ ወደ ፊት ገጽ እየመጡ ያሉት ሰው ጀነራል አህመድ ቫሂዲ ናቸው። የኢራን ፖለቲካ በርካታ ነገሮችን እያሳየ ነው። ሀገሪቱ እንዴት ትተዳደራለች፣ ጦርነቱን እንዴት ትመራለች ብለው ለሚጠይቁ መልስ ሊገኝ የሚችለው ከጀነራል አህመድ ቫሂዲ ነው። የኢራኑ የስውር መሪ። የቅዳሜ ገበያ የዩቲዩብ ቻናላችንን የተከታተላችሁት፣ ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች ወዲያው እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ